ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ትጠብቅልኝ ሁላችሁንም። ሙስሊም እህት ወንድሞቼን ወገኖቼንም አላህ ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን። በእውነት ቤተሰብዬ አሁን የመጣሁት ደስ በሚል በጣም በተደሰትኩበት ነገር ነው። እሱም የአላዛር እናት እንደዛ ስቃ ወክ ያደረጉ እንግዲህ አይተናቸዋል አይደል? ቤተሰብ ወክ ያደረጉ አይተናቸዋልና እንደዛ ስቃ ደስ ብሏት በእውነት በልጆቿ ተደስታ ማርያምን እንደዛ ያዘነችበት ያቺ 2 ቀኗ አልፋ እንደዚህ ከልጆቿ ጋር ወክ ያደረገች በጣም ተሳስቃ የእውነት የውስጤን ነው ማርያምን የውስጤን በቃ ሰሞኑን የተሰማትን ስሜት እኛም ስለተሰማን አሁን ደግሞ ያየችውን ደስታም መካፈልና መናገር አለብን። ማርያምን እውነቴን ነው እኛም ደስ ስላለን ማለት ነውና ተደስታ እንደዚህ የእውነት ስላየኋትኝ በጣም ደስ ብሎኛል። ማርያምን እርግጠኛ ነኝ እናንተም ባላዛር እንደዛ መሆን በሷ መጨነቅ ልክ እንደኔ የተጨነቃችሁ እሷ እንደዚህ ስቃ ከልጆቿ ጋር ከትንሱ ጋራ ሐሳቧ ሞልቶ አብረው እንደዚህ እየሳቁ እየተጫወቱ ማርያምን ስላየናቸው እንደተደሰታችሁ ተስፋ አደርጋለሁና በጣም ነው ደስ ያለኝ የእውነት በጣም እግዚአብሔር ደግሞ የልቧን ሞልቶላት እንደገና በደንብ ተደስታ ዓለማቸውን አይታ ደስታዋን ስታካፍለን እኛም ደግሞ ለመደሰት ያብቃን። የእውነት በጣም ደስ ስላላት ዝንጥ ብላ ድንቡሽቡሽ ብላ ስለመጣችና ስላየኋትኝ ደስ ብሎኛል። እውነቴን ነው። ሰው ሲከፋ ተከፉ ቤተሰብ ማርያምን። ሰው ሲያዝን ከሰው ጋር እዘኑ። ሰው ሲደሰትም የሰው ደስታ ያስደስታችሁ። በሰው ሀዘን ግን አትሳለቁ። ማርያምን በሰው ሀዘን ችግሩን ሳትረዱ በተለይ በሰው ሀዘን አትሳለቁ። የዛን ሰው ችግር ምንድነው ብላችሁ የሱን ተካፈሉት ችግሩን ማለት ነው። ምንድነው ችግር? አንዳንድ ሰው በራሴ ስለደረሰ ነው። አንዳንድ ሰው በሰው ላይ ያለበትን ሁኔታ ሳያቅ ችግሩን ሳያቅ በውጭ ያለውን ብቻ እያየ አንድ ሰውን ጥፋተኛ ወይ ደግሞ አንድ ሰውን ተበዳይ ያደርጋል። ግን የኖረበት ያለበት ነው የሚያውቀው ችግሩን አይደለ? ስለዚህ ቤተሰብዬ ማርያምን ካዘነ ጋራ እዘኑ፣ ካለቀሰ ጋራ አልቅሱ፣ ከተቸገረ ጋራ ማርያምን አብራችሁ ችግሩን ተካፈሉ። የእውነቴን ነው የምላችሁ። በኋላ ዋጋችሁ ከእግዚአብሔር ትልቅ ነው። የምር እውነቴን ነው ትልቅ እና አንዳንዴ የሰው ደስታ የማያስደስተው ጠላት አለ። ሰው እንደዚህ ተሰብስቦ በቃ ሲስቅ ደስ ብሎት ሲጫወት ምናምን የማይወድ ክፉ አለ። ስለዚህ ከሱ ጋራ አንተባበርም። እኛ ደግሞ የምንተባበረው ከመልካም ነገር ጋር ነው አይደለ? እንግዲህ መልካም ነገር ስናይ መልካምን እንሰራለን። ክፉ ስናይ ደግሞ ለምን እንደዚህ ያደረጋችሁ ብለን ክፉን እንትን እንላለን። ትክክል አይደለም ብለን እንናገራለን። እና ያው መድኃኒት ባላዛር ምክንያት በጣም አዝና እኛም አዝነን ነበረ። የእውነት በጣም እየተቆጣን ነበረ። በተለይ አላዛርን በጣም ከዛም በኋላ እኔ ራሴ በጣም ተናድጄ ለምን እንዴ እሷን አያስብም እንዴ ብዬ በጣም ምክንያቱም ያው በፊቱ ከሁኔታው አንፃር ማለት ነውና እሷን አያስብም እንዴ ብለን ሁላችንም ተናደን ነበረ። ግን ደግሞ ያ ሁሉ ንዴት ያ ሁሉ ደግሞ ሀዘን ያ ሁሉ ለቅሶ የእውነት በትላንትናው ደስታ ተለውጦ ስለመጣ በጣም ደስ ብሎናል። የሁሉም ሰው ደስታ ያጣ ያገኘ ማርያምን አጥቶ ያገኘ ደስታው ያስደስተናል። የተቸገረ ደግሞ ያሳዝነናል። እና እግዚአብሔር አሁንም ከሚደሰቱት ጋርም እንድንደሰት ከሚያዝኑት ጋርም አዝነን አብረን ሀዘናቸውን ተካፍለን ማርያምን ትልቅ ደረጃ ደግሞ ሲደርሱ እያበረታታን እንደዛ በቃ አሳቢ ሰዎች ያድርገን። በእውነት ክፉን ሐሳብን
ከአይምሯችንም ከልባችንም አርቆ ማለት ነውና ደስ ይላል። ሁሌ የሰውን ችግርና የሰውን ጭንቀትና ሰውን መውቀስ ሳይሆን እንደዚህ ደግሞ ደስ ብሏቸው ሲመጡ ተደስተው ሲመጡ ደስታቸውንም እንደዚህ ወተን መናገር ደስታቸውን መካፈል በኮሜንት መካፈል በላይክ መካፈል ደስታቸውን ደስ ብሏቸው ሲመጡ ላይክ እያደረግን ኮሜንት እየጻፍንላቸው ደስታችሁ ደስታችን ነው እያለን የእውነት የምንችልም ደግሞ እንደዚህ እየወጣን ቪዲዮ እየሰራን በቃ የሰው ደስታ የሚያስደስተው ማለት ነው እንደዚህ ደስታን ይካፈላልና ቤተሰብዬ እኔ ያላዛር እናትን አሁን ይሄ ሁሉ ነገር የተናገርኩት እንደዛ ደስ ብሏት ስለመጣች ያውም እንደዛ ፏ ብላ ማርያምን ፏ ብላ ስለመጣች ደስ ብሏት ስለመጣች ደስ ብሎናልና ሁሌ ወተን ጭንቀትን ማውራት ብቻ ሁሌ ወተን ለምን እንደዚህ ያደረጋችሁ ብለን ሰውን መውቀስ ብቻ ሳይሆን መልካም ነገር ይዘው ሲመጡ ደስ ብሏቸው ሲመጡ ደግሞ እሰይ ደስታቸውን አየን ብለን ደግሞ እንደዚህ ወተን መናገር አለብን አይደል ቤተሰብ እኔ እንደዚህ ነው ማቀው የሚሰማኝም ደግሞ ይሄ ነው አይደል ሲያዝኑ አዝነናል ወተን ተናግረናል ሲያለቅሱ አልቅሰናል ወተን ተናግረናል ሲደሰቱ ደግሞ ተደስተናል ወተን እንደዚህ እንናገራለን ደስታቸውን እንካፈላለን ማለት ነውና ውለዱ ክበዱ ማርያም ሰርጋችሁን ያብላል መተን ባንበላም ደግሞ እንዲሁ ሰርጋችሁን በቪዲዮ በሚዲያ ለማየት ያብቃን ደስ ይላል እንግዲህ በቃ እግዚአብሔር ይባርክላችሁ የኔ እናት እንኳን ደስ ያለሽ ማርያምን ለማለት ነው የመጣሁትኝና ቤተሰብዬ አመሰግናለሁ እኔንም ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ስለምታበረታቱኝ በጣም አመሰግናችኋለሁ ቤተሰብ አሁንም ላይክ ያደረጋችሁ በኮሜንትም ሰው ሲያጠፋ መሳደብ ብቻ ሳይሆን በንግግር በጥሩ ንግግር ሰውን መመለስም ይቻላል ማርያምን ስድብ ኃጢያት ነው አትሳደቡ ስድብ ካጠፋውም በንጹህ በእህትነት ኮሜንት ጽፋችሁ አይ እንደዚህ ነው ብላችሁ አሁን ትንሱን እንዴ ነው እንደዛ ስታረገው አላዛርን ወተን ይሄ ጥፋት ነው ብለን እንደተናገር ነው አንዳንድ ሰው ደግሞ እንደ ስድብ የቆጠረው ማለት ይሄ ስድብ አይደለም ምክር ነው እንጂ ስለዚህ እንደዛ በኮሜንት ስናጠፋ እየመከራችሁ መልካም ነገር መጻፍ ጥሩ ነው እና ላይክ ያደረጋችሁ አበረታቱኝ ይላለው ቤተሰብዬ ሙቀቱ እየጀመረ ነው እዚያ ሀገር ግን እንትን ተገላልጬ አልመጣም ብዬ ነው ይሄን የደረብኩትኝ አሁን ቪዲዮን ሳበቃ ይሄንን አነሳለሁ ማለት ነው ከስር ፓካውት ለብሻለሁ እና ቤተሰብዬ አመሰግናለሁ መድኃኒት ደስ ስላላት ደስታዬን ልግለጽላት ወጥቼ እንደተናገርኩኝ እንደለፈለፍኩኝ ሁሉ ለምን እንደዚህ ይሆናል ብዬ ደስታቸውን ደግሞ ደስ ይላል በዚሁ ቀጥሉ ለማለት ነው የመጣሁትና አመሰግናለሁ